ክርስቶስ ሁለት ጊዜ ተነስቷልን? ዳግማ ትንሣኤ የሚለው ስያሜ ብዙዎችን ግራ ሲያጋባ፣ ደቀ መዛሙርቱ በአይሁድ ፍርሃት ተቆልፈው፣ ሐዋርያው ቶማስ ደግሞ ካላየውና ካልዳሰስኩ አላምንም በሚል የጥርጣሬ ማዕበል ሲታገል፣ የሕይወት ጌታ ዝግ በርንና ግድግዳን ጥሶ በመካከላቸው ቆመ። እግዚአብሔርን ተጠራጥረህ ጸሎቴን ይሰማ ይሆን ብለህ ለምትጨነቅና ለእኔና ለአንተ ዛሬ ታላቅ የምሥራች አለ። የጥርጣሬ ግድግዳ የፈረሰበትን፣ ቶማስ አምላኩን የዳሰሰበትን ሳናይ ለምናምን ለእኛ የተሰጠውን ያንን ያልተነገረ የትንሣኤ ምስጢር ዛሬ በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ቤተክርስቲያናችን ከትንሣኤ ቀጥሎ ያለውን 8ኛውን ቀን ዳግማ ትንሣኤ ብላ በታላቅ ድምቀት ታከብረዋለች። ነገር ግን ብዙዎቻችን የምንጠይቀው አንድ ትልቅ ጥያቄ አለ። ዳግማ ትንሣኤ ማለት ምን ማለት ነው? ክርስቶስ ሁለት ጊዜ ተነስቷል ማለት ነውን? ለምንስ ይህንን ዕለት ልዩ አድርገን እናከብረዋለን? ዛሬ በቤተ ክርስቲያናችን ታሪክ ውስጥ እጅግ አስገራሚ የሆነውን የጥርጣሬ ግድግዳ የፈረሰበትንና እምነት የታተመበትን የዳግማ ትንሣኤን ጥልቅ ምስጢር አብረን እንመረምራለን። ልባችሁን ክፈቱ። ይህ ትምህርት የሁላችንም ሕይወት የሚነካ ነውና። ክርስቶስ ስንት ጊዜ ነው የተነሳው? በመጀመሪያ ደረጃ አንድ ልናስተውለው የሚገባ ትልቅ እውነት አለ። ዳግማ ትንሣኤ ሲባል ጌታችን ኢየሱስ ክርስቶስ ዳግመኛ ሞቶ ዳግመኛ ተነሳ ማለት ፈጽሞ አይደለም። ክርስቶስ የሞተውም ከሙታን የተነሳውም አንድ ጊዜ ብቻ ነው። ሮሜ 6 ከቁጥር 9። ታዲያ ለምን ዳግማ ወይም ሁለተኛ ተባለ? ይህ የተባለበት ዋናው ምክንያት ጌታችን ከሙታን ከተነሳ በኋላ በዕለተ እሑድ በመጀመሪያው ቀን ለደቀ መዛሙርቱ ተገልጦ ትንሣኤውን እንዳረጋገጠላቸው ሁሉ ልክ በ8ኛው ቀን ዳግመኛ በዕለተ እሑድ ለሐዋርያት ስለተገለጠላቸው ነው። በዓሉ የጌታችን የክርስቶስን ዳግም መገለጥ የምናስብበት እንጂ ዳግም መነሳቱን የምናስብበት አይደለም። በሌላ ስሙም ይህች ዕለት የቶማስ ዕውር ትባላለች። ቤተክርስቲያናችን ይህንን በዓል ስታከብር ዝም ብላ አይደለም፣ 3 ታላላቅ ምስጢራትን ይዛ ነው። አንደኛ፣ የእምነት ማረጋገጫና የቶማስ ጥርጣሬን መፈወስ። ዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ እንዲህ ይላል፣ ከ8 ቀንም በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ፣ ቶማስም ከእነርሱ ጋር ነበር። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ጌታችን በመጀመሪያው ቀን ለደቀ መዛሙርቱ ሲገለጥ ሐዋርያው ቶማስ ከእነርሱ ጋር አልነበረም። ሌሎችም ሐዋርያት ጌታን አይተነዋል ሲሉት፣ ቶማስ ግን በእጆቹ የችንካሩ ምልክት ካላየው፣ ጣቴንም በችንካሩ አሻራ ካላገባው አላምንም አለ። 8 ቀን ሙሉ ቶማስ በጥርጣሬና በሐዘን ቆየ። በ8ኛው ቀን በዳግማ ትንሣኤ ዕለት ጌታችን መጣ። ደጆች ተዘግተው ሳሉ በመካከላችን ቆሞ ሰላም ለእናንተ ይሁን ካለ በኋላ ቀጥታ ወደ ቶማስ ሄደ። ጣትህን ወደዚህ አምጣና እጆቼን እይ፣ እጅንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ይህንን ሲያይ መለኮታዊ ፍቅሩን ሲረዳ በፊቱ ተደፍቶ ጌታዬ አምላኬ ብሎ መሰከረ። የቶማስ ጥርጣሬ ለእኛ እውነተኛ የትንሣኤ መረጋገጫ ሆነልን። ክርስቶስ የተነሳው በምናብ ወይም እንደ መንፈስ ሳይሆን አጥንትና ሥጋ ባለው ነገር ግን በተከበረ ሥጋ መሆኑን ያረጋገጥንበት ዕለት በመሆኑ በታላቅ ድምቀት እናከብረዋለን። ሁለተኛ፣ የክብር ሥጋው ምስጢር መገለጥ ነው። ጌታችን ወደ ሐዋርያት ሲገባ ቤቱ ተቆልፎ በሩ ተዘግቶ ነበር። ነገር ግን ዝግ በርንና ግድግዳን ጥሶ ገባ። ይህ የሚያሳየው የክርስቶስ ትንሣኤ ሥጋ ምጡቅና ረቂቅ መሆኑን ነው። አያረጁም፣ አይታመሙም፣ ግድግዳም አያግደውም። በተመሳሳይ ጊዜ ደግሞ ቶማስ የችንካር ቦታውን እንዲነካ ፈቀደለት። ረቂቅ ግዙፍም የሆነ ትንሣኤ ምስጢር ያየንበት ታላቅ ዕለት በመሆኑም ዳግማ ትንሣኤ ይከበራል። ሦስተኛ፣ ላላዩት የተሰጠው ታላቅ ብፅዕናና በረከት ነው። ጌታችን ቶማስን ካመነ በኋላ አንድ ታላቅ ቃል ተናገረ። ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ይህ ቃል የተነገረው ለማን ነው? ለእኔና ለእናንተ ነው። እኛ ከ2000 ዓመት በኋላ የተወለድን ጌታችን በዓይነ ሥጋ ያላየነው የተቸነከረ እጁን ያልዳሰስነው ክርስቲያኖች ነን። ነገር ግን በመንፈስ ቅዱስ ጸጋና በሐዋርያት ስብከት አምነናል። ስለዚህም በዳግማ ትንሣኤ ዕለት ይህ ለእኛ የተሰጠው የብፅዕና አዋጅ
ስለሚታሰብ በደስታ እናከብረዋለን። የተወደዳችሁ ወንድም እህቶቼ፣ የቶማስ ታሪክ የሁላችንም ታሪክ ነው። በሕይወታችን ውስጥ ብዙ ጊዜ የጥርጣሬ ማዕበል ይመታናል። እግዚአብሔር በእውነት ከኔ ጋር ነው፣ ጸሎቴን ይሰማል ብለን እንደ ቶማስ የምንጠራጠርበትም ጊዜ አለ። ነገር ግን ጌታችን ክርስቶስ ቶማስን ጥርጣሬ እንዳናቀ እኛም በጥርጣሬያችንና በድካማችን አይተውንም። ዛሬም ቤተክርስቲያን ደጇን ከፍታ ምስጢረ ቁርባንን አዘጋጅታ ትጠራናለች። ቶማስ ጌታችንን ዳሰሰ፣ እኛ ደግሞ ቅዱስ ሥጋውን እንበላለን፣ ክቡር ደሙንም እንጠጣለን። ከማየት የላቀ ወደ ውስጣችንም እናስገባዋለን። በዚህ የዳግማ ትንሣኤ በዓል በልባችን ውስጥ ያለውን የጥርጣሬ በር እንክፈት። እንደ ቶማስ አምላካችንን ፊት ለፊት ጌታዬና አምላኬ ብለን እንመስክር። ዳግማ ትንሣኤ የጥርጣሬ መነቀል፣ የእምነት መጽናትና የትንሣኤው ብርሃን በልባችን የደመቀበት ታላቅ ዕለት ነው። አምላካችን እግዚአብሔር በሁላችን ልብ ውስጥም ያለውን እምነት ማጣት አርቆ በብርቱ ዓለት ላይ የተመሠረተ ጽኑ እምነትን ያድለን። ይህ እጅግ ውብና ጥልቅ የሆነ የቤተክርስቲያናችን ትምህርት ለሌሎች ወንድም እህቶቻችን እንዲደርስና እምነታቸው እንዲጸና ቪዲዮውን አሁኑኑ ሼር እና ላይክ በማድረግ የቃሉ አገልጋይ ይሁኑ። አዳዲስና አስተማሪ መንፈሳዊ ትምህርቶች እንዳያመልጦት ቻናላችንን ሰብስክራይብ ማድረግዎን አይርሱ። በሐሳብ መስጫው ኮሜንት ላይ ጌታዬ አምላኬ በማለት የቶማስን የእምነት ቃል አብረን እንመስክር። አምላከ ቅዱሳን በሰላም በጤና በጸጋ ይጠብቃችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።